እንደ ዮሐንስ ደቀ መዛሙርት ሁሉ ይጾማሉ፣ ይጸልያሉ፣ ይተጋሉ፣ መንፈሳዊ ሪቹዋልስን ይፈጽማሉ። ማቴዎስ ወንጌል ምዕራፍ 9 ቁጥር 14 ጀምሮ እስከ 17 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። የመጥምቁ ዮሐንስ ደቀ መዛሙርት ወደ ኢየሱስ ቀርበው እኛና ፈሪሳውያን ስንጾም ያንተ ደቀ መዛሙርት ግን ለምን አይጾሙም ብለው ጠየቁት። ኢየሱስም እንዲህ አላቸው፣ ሙሽራው አብሯቸው እያለ ሚዜዎቹ እንዴት ሊያዝኑ ይችላሉ? ሙሽራው ከነርሱ የሚወሰድበት ጊዜ ይመጣል፣ በዚያን ጊዜ ይጾማሉ። በአሮጌ ልብስ ላይ አዲስ እራፊ የሚጥፍ ሰው የለም። ይህ ከሆነ አዲሱ እራፊ ካረጀው ልብስ ላይ ተቦጭቆ ቀዳዳውን የባሰ ያሰፋዋል። በአሮጌ አቁማዳ አዲስ የወይን ጠጅ ማንም አይጨምርም። ይህ ከሆነ አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ከጥቅም ውጪ ይሆናል። ነገር ግን አዲስ የወይን ጠጅ በአዲስ አቁማዳ ይጨመራል። በዚህ ሁኔታ የወይን ጠጁና አቁማዳው በደህና ተጠብቀው ይቆያሉ። የማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 14 ጀምሮ እስከ 17 ድረስ ያለ የእግዚአብሔር ቃል ክፍል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ባገለገለበት ጊዜ በዛ ዘመን የነበሩ አንዳንድ ፈሪሳውያን ከፈሪሳውያንም ወገን የሆኑ ሰዎች መጥተው ጌታ ኢየሱስ ክርስቶስን ጥያቄ ነው አይደል የጠየቁት። እና ያንን ጥያቄ ሲጠይቁት ጌታችን ለዛ ጥያቄያቸው የሰጠው መልስ ነው። የመለሰውን መልስ በቀጥታ መልሶታል። ቀጥሎ ደግሞ በደንብ እንዲረዱት ማብራሪያ ምሳሌዎች ደግሞ ጌታ ኢየሱስ ክርስቶስ ተጠቅመዋል። ሁለት ምሳሌ ቁጥር 16 ላይ ከዛ በኋላ ደግሞ ቀጥሎ ቁጥር 17 ላይ ሁለት ምሳሌ ተጠቅሞ ጌታ ኢየሱስ ክርስቶስ የተጠየቀውን ጥያቄ መልሷል። እንግዲህ ያነበብነው የማቴዎስ ወንጌልን ነው። ስለዚህ ይሄ መጽሐፍ የሚጻፈው ወይንም ወንጌሉ እየተጻፈ ያለው ለአይሁዳውያን ስለሆነ ኦብቪየስሊ ጠያቂዎች አይሁዳውያን ናቸው። ጌታ ኢየሱስ ክርስቶስም የመለሰው እዚያው እነሱ አካባቢ ሆኖ ነው። ምዕራፍ 9 ላይ ከዛም በላይ ሌላ ሐሳብ አለ። ከዛ በታች ደግሞ ጌታ ኢየሱስ ክርስቶስ እንደገና ሌላ ምልክቶችና ድንቆችን ያደርጋልና በመካከል የገባች ናት። እቺ በጣም በመካከል የገባች ናት። በጣም እንትነች በጣም ትንሽ ነው የምትመስለው፣ ግን መሰረታዊ ነገር ጌታ ኢየሱስ ክርስቶስ አስተምሮ ያለፈበት ነው። ከዚህ በላይ ያሉትን የምታዩ ከሆነ የደቀ መዛሙርቱ መጣራት ነው አይደል? የ12ቱ ደቀ መዛሙርትን መጣራት ነው። እንደውም ወንድማችን ማቴዎስ የዚህ ወንጌል ጸሐፊ የነበረው ማቴዎስ ከዚህ ከፍ ብሎ ባሉት ቁጥሮች ላይ ከቁጥር 9 አካባቢ ጀምሮ የምታነቡ ከሆነ እንዴት እንደተጠራ ራሱ ስለመጠራቱ ከጻፈ በኋላ ነው። እንግዲህ ወንጌሉን ጸሐፊ አንተን የት ጋር ነው ኢየሱስ ያገኘ ሲሉት እኔን ኢየሱስ ያገኘኝ እዚህ ቦታ ነው፣ በእንደዚህ አይነት ሥራ ላይ ነበርኩኝ፣ ከዛ ተከተለኝ ብሎኝ ተከተልኩት ካለ በኋላ ነው እንግዲህ ደግሞ የመጥምቁ ዮሐንስ ደቀ መዛሙርት ወደ ጌታ ኢየሱስ ክርስቶስ መጥተው ጥያቄ ጠየቁት የሚለውና ቁጥር 14 9 ስለ ማቴዎስ በጣም ብዙ ስለተናገርኩኝ ዛሬ ብዙ መናገር አይጠበቅብኝም ብዬ ነው አይደል? የመጀመሪያው ወንጌል ነው፣ ባደራደረ የመጀመሪያው ወንጌል ነው፣ 40ኛ መጽሐፍ ነው ማለት ነው። በአጻጻፍ ደግሞ አይ ቲንክ ሁለተኛ ነው፣ ከወንጌላት መካከል ሁለተኛ ነው። ማርቆስ ይቀድመዋል፣ ከዛ ቀጥሎ ማቴዎስ ተጽፏል፣ ከዛ ሉቃስ፣ ከዛ ዮሐንስ ተጽፏል። አራቱን ወንጌላት በዚህ አይነት መንገድ ነው የተጻፉት። ግን ምናልባት ለኦርደር እንዲመቻቸው ካናናይዝ ያደረጉልን ሰዎች የማቴዎስ ወንጌልን የአዲስ ኪዳናችን የመጀመሪያ መጽሐፍ አድርገውታል። በመደርደር የመጀመሪያ ነው እንጂ በመጽሐፍ የመጀመሪያ አይደለም። እሱን በጣም ደጋግመን ስለተነጋገርን ከወንጌላት ራሱ ማርቆስ ይቀድመዋል። በመጽሐፍ ቅዱስ ውስጥ ደግሞ አንደኛ ተሰሎንቄና ገላትያ የአዲስ ኪዳናችን የመጀመሪያ መጽሐፍት ናቸው። የአዲስ ኪዳን ጸሐፊዎች መጽሐፉን ለመጻፍ ወይንም አዲስ ኪዳንን ለመጻፍ የመጀመሪያውን መጽሐፍ የጻፉልን እጃቸውን የፈቱት በአንደኛ ተሰሎንቄና በገላትያ ነው። የጳውሎስ ደብዳቤዎች በመጽሐፍ ደረጃ የመጀመሪያ ናቸው። የዮሐንስ መጽሐፎች በመጽሐፍ ደረጃ የመጨረሻ ናቸው። ስለዚህ በጳውሎስ ጀምሮ በዮሐንስ ነው ማለት ነው አይደል አዲስ ኪዳን። ስለዚህ አንደኛ ተሰሎንቄ ወይንም ደግሞ የገላትያ ደብዳቤ የመጀመሪያ ነው። የራእይ መጽሐፍ ደግሞ በአቀማመጥም የመጨረሻ ነው። በመጽሐፍ ደረጃም መጨረሻ ላይ ከ93 ኤዲ በኋላ እንደተጻፈ የሚታመነው እሱ ስለሆነ ማለት ነው። እና ይህንን መጽሐፍ የጻፈልን ሰውዬ ቅዱስ ማቴዎስ ይባላል። ሐዋርያው ቅዱስ ማቴዎስ ጌታችን ኢየሱስ ክርስቶስ ሐዋርያ አድርጎ የጠራው ሰው ነው። ሰውየው ሐዋርያው ቅዱስ ማቴዎስ ይባላል። አይሁዳዊ ነው። በጣም ንጹህ ጥርት ያለ አይሁዳዊ ነው እና ወንጌሉን የሚጽፈው ለአይሁዳውያን ነው። የማቴዎስ ወንጌል አድማጮች ወይንም ተደራሲያን አይሁዳውያን ናቸው ማለት ነው። እና ጌታ ኢየሱስ ክርስቶስ ለአይሁዳውያን የተሰበከበት መንገድ ወይንም ደግሞ ኢየሱስ ማለት ብሎ ማቴዎስ ለእናንተ ብሎ ያብራራባት ነው። ስለዚህ ኢየሱስ በማቴዎስ ወንጌል ላይ
የእግዚአብሔር መሲህና የአይሁዳውያን ንጉሥ ነው። ለአይሁዳውያን ስለሆነ የተጻፈው ኢየሱስ በማቴዎስ ወንጌል ላይ የአይሁዳውያን ንጉሥ ነው፣ ግን ደግሞ ከሰማይ የተላከ መሲሐችን ነው። ክብር ለኢየሱስ ይሁን። ይሄ ለአይሁዳውያን አድርጎ የጻፈው እንጂ ማቴዎስ ከዛን ጊዜ ጀምሮ እስትንፋሰ መለኮት ያለበት ቅዱስ መጽሐፍ ስለሆነ ጌታችን ኢየሱስ ክርስቶስ የአይሁዳውያን ንጉሥ ብቻ ሳይሆን የምድር ነገስታት ገዢ ነው፣ የነገስታት ሁሉ ንጉሥ ነው። ቀጥሎም ደግሞ ከሰማይ እኛን ለማዳን የተላከ መሲሐችን ነው። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱሱ ሲገባ አይሁዳውያን ብቻ አድማጮች እንዳይሆኑት ከ2000 ዓመት በኋላ እኛ ኢትዮጵያውያን አዲስ አበባ ኢሲአርሲ ቸርች ቁጭ ብለን መልእክት ይኸው ከዚህ መጽሐፍ እናገኛለን። የእግዚአብሔር መንፈስ ላዩ ላይ ስላለ ሁሉ ጊዜ ለኛ ድምጽ ነው፣ መልእክታችን ነው፣ የእግዚአብሔር ቃል ነው። ክብር ለእግዚአብሔር ለአዳኛችን ይሁን። እና ሰውየው አዲሷና አሮጌዋ ኢያሪኮ መካከል ቁጭ ብሎ ቀረጥ የሚሰበስብ አይነት ሰው ነው አይደል? በሮማውያን የተሾመ አይሁዳዊ ቀረጥ ሰብሳቢ ነው። እና ጌታ ኢየሱስ ክርስቶስ ቀረጥ ከሚሰበስበት ቦታ ላይ ነው ተከተለኝ ያለው። ሰውየው ተከትሎት ወጣ፣ አልተመለሰም፣ በዛው ነው የቀረው። ቀረጥ መሰብሰቢያ ቦታው ላይ እኔ ፈቃድ የጠየቀም አይመስለኝም። ተከተለኝ ያለው ተከተለው ስለሆነ የሚለው መጥቶ ኢየሱስን አየው፣ ተገናኙ። መቼስ አንዳንድ ኢንካውንተሮች በጣም ሲሪየስ ናቸው። ማንንም ሰው ሊያገኝ ይችላል መንገድ ላይ። ለምሳሌ እኔና የሆነ ሰው መንገድ ላይ ልንገናኝ እንችላለን። ተከተለኝ ቢለኝ አልከተለውም፣ ምንም ጥርጥር የለውም፣ አልከተለውም። ብከተለው ነው የሚገርመው። እንዴት ተከተለኝ ስለው እንዴት ይከተለኛል ነው የሚባለው። ምክንያቱም ተከተለኝ የሚል ቢጽፍም አልከተለውም አይደል? ኢየሱስ ግን ተከተለኝ ሲል ኖርማል አይደለም፣ ይነካሃል፣ ታገኘዋለህ፣ ህይወት ይፈሳል። እና ማቴዎስን አገኘው፣ ድንገት ነው ያገኘው፣ ቀረጡን እየሰበሰበ ነው ያገኘው። ተከተለኝ አለው። ተአምር አላረገ፣ አጋንንት አላወጣለት፣ የነበረበትን ደዌ ያልፈወሰለት፣ ምንም አላለውም። ተከተለኝ አለው፣ ተከተለው ይላል። አልተመለሰም። በእውነት እግዚአብሔር በዚህ ይባርካችሁ። እኔ ወደ ስራችሁ አትመለሱ አይደለም እያልኳቸው ያለሁት፣ ወደ ዓለም ነው ሰው ያልተመለሰው እያልኩ ያለሁት፣ ግን ይገባችኋል ማለቴ ነው። ክብር ለኢየሱስ ይሁንለት። በጣም ምስጉን የሆነ አገልጋይ ነው። ኢየሱስን 3 ዓመት ተኩል ሶሊድ 3 ዓመት ተኩል ከተከተሉ በጣም አስደናቂ ደቀ መዛሙርት መካከል አንዱ ይሄ ሰው ነው። በጣም እድለኛ ነው። እኔ ብዙ ጊዜ ዕብራውያንን ሳስተምር እንደምናገረው በምድር ላይ በጣም ከሚደንቀኝ ነገር አንዱ ጌታ ኢየሱስ ክርስቶስ መሬት ላይ በስጋ በተመላለሰበት ጊዜ ኢየሱስን በአይኑ የማየት እድል ያገኘ ሰው ምን አይነት ሰው ነው? አምላክ መሬት ስጋ ለብሶ የወረደ ቀን የነበረ ሰው፣ አምላክ ቆሞ ሲሰብ ቁጭ ብሎ የመስማት እድል ያገኘ ሰው፣ እርማት የማያገኘው ማንም የስለ መለኮት መምህር መጥቶ ልክ አይደለም የማይለው ኢየሱስ እግር ስር ተቀምጦ ከኢየሱስ አፍ ቃሉ ልክ ሲወጣ መጽሐፍ ቅዱስ ነው። እስቲ አሜን በሏ። እኔ በመንፈስ ቅዱስ እርዳታ እኮ ነው አይደል የተጻፈውን የምንማረው። ኢየሱስ ቆሞ ካለ ቃል የላትም እንጂ ትጻፍ ነበር። የእግዚአብሔር ቃል ነው ያወራው፣ በሙሉ የእግዚአብሔር ቃል ነው። ቁጭ ብሎ ከኢየሱስ የሰማ ኢየሱስን ያየ አልፎ ደግሞ ኢየሱስ ማን እንደሆነ ገብቶት ደቀ መዝሙር ሆኖ የተከተለ የክብሩ የተራራው ክብር ማለት ነው። የክብሩ የመከራው የሞቱ የመቀበሩ የመነሳቱ በክብር ወደ አብ የማረጉ የአይን ምስክር የሆነ ሰው፣ ያ ሰው ምትክ የሌለው በረከት አግኝቷል። አንዱ ይሄ ሰውዬ ነው። በእውነት አብረው የወጡ የገቡ የበሉ የጠጡ ከተባሉት መሃል ባይዘዌ ቁጭ ብሎ ስብከት የሰማ ብቻ አይደለም፣ ቁጭ ብሎ አብሮ የበላ የጠጣ ነው። ባይዘዌ ከኢየሱስ ጋር አብሮ በልቷል። ሶሻሊ ከኢየሱስ ጋር በመንፈስ የተቆራኘ ነው። ማህበራዊ ጉዳይ ብቻ አይደለም የሚያገናኘው፣ መንፈስ ነው። ህይወት ጥምረት አለው። ኢየሱስን ማስተር አርጎት ነው የሚኖረው። ኢየሱስን ጌታና ገዢ አርጎት ነው የሚኖረው። ከኢየሱስ ጋር ወጥቶ ገብቷል። ሲጽፍ ሰምቶ አይደለም የጻፈው፣ አይቶ ነው የጻፈው። አዎ አጠገቡ ቁጭ ብሎ ነው የጻፈው። የተደረገው ነገር ምስክር ነው። አሁን ይሄንን ክፍል የዚህ ክፍል ምስክር ለመሆኑ ማረጋገጫው ከፍ ብሎ ከቁጥር 9 ጀምሮ የተጠራበት ቦታ ነው። ኢየሱስ ጠርቶኛል፣ ኦሬዲ ጠርቶኛል። ከጠራው በኋላ ነው የጻፈው። ነበርኩ እኮ ነው። ኢየሱስ ቆሞ እያለ የመጥምቁ ዮሐንስ ደቀ መዛሙርት መጡ። ዮሐንስ ደቀ መዛሙርት መጡና ሲያዩ የኢየሱስ ደቀ መዛሙርት አይጾሙ፣ ቁርስ ምሳ ራት በደንብ ነው የሚበሉት። በጣም የተረጋጋ ነው ፊታቸው። በጾም ምናምን የደከሙ አይነት አይደሉም። እና ዮሐንስ የነሱ ጌታ ወይ የነሱ መሪያቸው ማስተራቸው ዮሐንስ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሏል፣ መስክሯል። የዮሐንስ ደቀ መዛሙርት ዮሐንስ ስለ ኢየሱስ ይመሰክር ነበሩ።
እኛ የዮሐንስ ደቀ መዛሙርት ቀጥሎ የፈሪሳውያንም ደግሞ ደቀ መዛሙርት አሏቸው። ፈሪሳውያን በእውነት እንኳን ጌታ የራሱ አረገን የሰው እንዳትሆኑ። የፈሪሳውያንም ደቀ መዛሙርት ልክ እንደኛ እንደ ዮሐንስ ደቀ መዛሙርት ሁሉ ይጾማሉ፣ ይጸልያሉ፣ ይተጋሉ፣ መንፈሳዊ ሪቹዋልስን ይፈጽማሉ። ሁሉም ተሰብስቦ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብለው የመሰከሩለት በጣም በተስፋና በስስት በጉጉት የሚያዩት የኢየሱስ ደቀ መዛሙርት ደግሞ ምረጠን ብሎ አይደለም መርጦ ነው ራሱ። የሱ ደቀ መዛሙርት አይጾሙም እና ቁጥር 14 ምንድነው የሚለው? የመጥምቁ ዮሐንስ ደቀ መዛሙርት ወደ ኢየሱስ ቀርበው፣ እኔ አሁን ደጋግሜ ስለምለው የለመዳችሁኝ ይመስለኛል። ከመጽሐፍ ውጡና ወደ ኖርማል ህይወት ውሰዱት። ይህንን ክፍል ማቴዎስ ሲሰማ አንድ ቀን እጽፈዋለሁ እያለ አይደለም የሚሰማው፣ ድንገት ነው ባይዘው። ቁጭ ባሉበት ኢየሱስም ባለበት የዮሐንስ ደቀ መዛሙርት መጡ። አይ ቲንክ እንደውም እነ ማቴዎስን ትንሽ ኦፌንድድ የሚያደርግ አይመስልም ጥያቄው? እንደዚህ እያዩአቸው ነው የሚያወሩት። አይ ቲንክ እየበሉም ሊሆን ይችላል። መምህር አሉት። አቤት አለ። እኛ የዮሐንስ ደቀ መዛሙርት እንጾማለን። አዎ አለ ኢየሱስ። የፈሪሳውያን ደቀ መዛሙርትም ይጾማሉ። አዎ። ያንተ ደቀ መዛሙርት አይጾሙ ይበላሉ ይጠጣሉ ሲል አዎ። ለእኛ እንጾማለን አዎ ብላ ያንተ ይበላሉ ስንል አዎ። ለምን? እኛ ብንሆን በጣም እንቸገር ነበር። ኢየሱስ ስለሆነ ነው ብዙ ያልተቸገረው። ቁጥር 15 ላይ መልሱ። ቁጥር 15 ላይ መልሱ። ኢየሱስም እንዲህ አላቸው። አስቡት እንግዲህ ጥያቄያቸውን። በጣም ሆት ናቸው። በጣም መንፈሳዊ እንደሆኑ ይሰማቸዋል። እየጾሙ ነው። በጣም ከነ ማቴዎስ ከነዚህ ካሉት ከኢየሱስ ደቀ መዛሙርት ከተባሉት በጣም ከሚበሉት ከነሱ እንደተሻሉ ግን አሁን ምን እያለ ነው ኢየሱስ? እንደዚህ ያለ። ኢየሱስም እንዲህ አላቸው፣ ሙሽራው ማን ነው? ሙሽራው እኔ እያለ እኮ ነው። ሙሽራው እያለ ሚዜዎቹ እንዴት ሊያዝኑ ይችላሉ? እኔ እኮ አጠገባቸው ነው ያለሁት። የዮሐንስ ደቀ መዛሙርት ምን ሆነዋል መሰላችሁ? ዮሐንስ ታስሯል። አጠገባቸው የለም። ዮሐንስ አብሯቸው አይደለም። ሰውየው እስር ቤት ነው ያለው። ስለዚህ በጣም አዝነው ነው እየጾሙ ያሉት፣ እየጸለዩ ነው። ዮሐንስ ታስሯል፣ አጠገባቸው የለም። ስለዚህ ጾም ጸሎት ላይ ነው ያሉት። እግዚአብሔር ሆይ እባክህ አገልጋያችንን ዮሐንስን አስፈታልን። እግዚአብሔር ሆይ እባክህ ነፃ እንዲወጣ አድርግልን። አገልጋያችንን በጣም ነው የምንወደው። ጌታ እንደዚህ አለ፣ ሙሽራው ከሚዜዎቹ ጋር እያለ አሁን እናንተ የምትጾሙትና የምትጸልዩት የእናንተ አስተማሪያችሁ መሪያችሁ የተከተላችሁት ዮሐንስ ከእናንተ ጋር ስላልሆነ ነው። እነሱ ለምንድን ነው የሚጾሙት? ለምንድን ነው የሚያዝኑት? የጠየቁት ለምን አይጾሙ ነው። ኢየሱስ የመለሰው ለምን ያዝናሉ ነው። ስለዚህ ሰዎቹ ልባቸው ከብዷል። ዮሐንስ ስለተያዘ ጸሎት ብቻ አይደለም፣ ጾም ብቻ አይደለም፣ ሐዘንም ጭምር ልባቸው ላይ አለ። ምክንያቱም መጥምቁ ዮሐንስ መያዝ ብቻ አይደለም፣ እንደ ሰሟት ጭምጭምታ እነ ሄሮዲያዳ በሄሮድስ በኩል አድርገው ዮሐንስን ለማስገደል ኦልሬዲ ዲዛይን አድርገዋል። የዮሐንስ ጭንቅላቱ ሰውነቱ ላይ አይቆይም እየተባለ እየተወራ ነው። ሄሮዲያዳ እንድትዘፍን አድርጋ እና ዮሐንስ ሊገደል ነው። በምን? ንጉሱን ኦቨር ኤክሳይትድ አድርጋው። ልጅቷ ስትዘፍን ኦቨር ኤክሳይትድ ሆነ። ባይዘው ሄሮድስ በጣም ተደሰተ እና ልጅቷን ጠራትና በባለሟሎቹ መካከል እንደዚህ አለ፣ ብትለምኝኝ የመንግስቴን እኩሌታ እንኳ ቢሆን እሰጥሻለሁ ሲላት፣ ይኸውላችሁ ሃይሊ ዲመኒክ ስለሆነ ሲስተሙ የመንግስት እኩሌታ አይደለም የፈለገችው፣ የዮሐንስን ጭንቅላት ነው የፈለገችው ልጅቷ። የዮሐንስ ጭንቅላት ተቆርጦ ወደ እነሱ ሲመጣ እሷ ምንም አታረግም። ባይዘው ልጅቷ ሄቨን ሉዝ ያደርጋል ብላ ነው። አሁን የጽድቅ አገልጋይ ነው። አዎ። ስለዚህ እሱን አስገድለውና ከዛ በኋላ በቋሚነት እንደፈለኩ እኖራለሁ ነው። ዮሐንስ ደቀ መዛሙርት አዝነዋል፣ እየጾሙ ነው። ጌታ እንደዚህ ያለ፣ እናንተ መካከል እየተከተላችሁት የነበረው ሰው ስለሌለ አዝናችኋል፣ እየጾማችሁ ነው፣ እየጸለያችሁ ነው። ፈሪሳውያን ደግሞ ፈሪሳውያን ናቸው።
የሚጾሙት የሚጸልዩ ሰው እንዲያያቸው። እነሱ ምንም የሄደ ሙሽራም የላቸው፣ የሚጠብቁት ሙሽራም የለም። እነሱ ጾማቸው ራሱ ጎን ለጎን ነው። አንተ 5 ቀን ጾምከው እኔ 7 እየተባባሉ ነው የሚኖሩት። የፈሪሳውያን ደቀ መዛሙርት ይኖራሉ፣ እሱ ኢየሱስ ፕሮግራም ውስጥ የሉም እነሱ። የዮሐንስ ግን መንገድ ጠራጊው ስለሆነ መመለስ አለበት ይሄን ጉዳይ። ሙሽራው ከነሱ ጋር ስለሌለ ነው የሚያዝኑት። የምታዝኑት መሪያቸው አጠገባችሁ የለም፣ ቀጥሎ ሊገደል እንደሆነ እየሰማችሁ ነው። እነዚህ ደግሞ የማያዝኑትና የማይጾሙበት ምክንያት ሙሽራቸው እኔ አብሬያቸው ነው ያለሁት። ሙሽራቸው ሲሄድ ይጾማሉ አለ። ሙሽራቸው ሲሄድ ይጾማሉ ምን ማለት ነው? እኔ እሞታለሁ ማለት ነው ትርጉሙ። ባይዘው ኢየሱስ እንደሚሰቀል ነው ያወራው። አጠገባቸው አልኖርም ማለት ነው እንጂ ከሞት ከተነሳ በኋላ እኮ በቋሚነት ከኛ ጋር ነው። አሜን በሏ። አሁን ሙሽራው አጠገባቸው በማይኖሩበት ጊዜ እናንተ ጋር ያለው ይሄ ሐዘን እነሱም ጋር ይሆናል። እናንተ ጋር ያለው ይሄ መቆዘም እነሱም ጋር ይሆናል። ኢየሱስ መሞቱን ነው የተናገረው። አብሬያቸው እማልሆንበት ሰዓት አለ አይደል? እንደሱ አይደል ያላቸው? ምንድነው የሚለው? እንዴ ሊያዝኑ ይችላሉ ካለ በኋላ ሙሽራው ከእነርሱ የሚወሰድበት ጊዜ ይመጣል፣ በዚያን ጊዜ ይጾማሉ። ሙሽራው ከእነሱ የሚወሰድበት ጊዜ it's a crucifixion፣ የክርስቶስ የመስቀል ሞት እና በትንሣኤው መካከል ያለው ጋፕ ከእነርሱ የሚወሰድበት ጊዜ። በጣም ቀላል ቃላት እንዴት ይችላል? ኢየሱስን ተማምነው ተከትለውት አብረውት ሁለንተናቸውን ጥለው እላዩ ላይ ተከትለውት መቼም አይተወንም ብለው ተከትለውት ሙሽራው ከነሱ የሚወሰድበት ጊዜ ይመጣል ለራሱ ቆሞ። ምናልባት ጴጥሮስ፣ ምናልባት ማቴዎስ፣ የተቀሩትም ደቀ መዛሙርት ኢየሱስ ነገሩን በተናገረበት ልክ አልተረዱትም ይሆናል እንጂ የምታስታውሱ ከሆነ እኮ ደጋግመን የምናነሳው የማቴዎስ ወንጌል ምዕራፍ 16 ላይ እሞት ዘንድ ይገባኛል ሲል ኢየሱስ ጴጥሮስ ከመካከል ጎትቶ ገሰጸው እኮ ነው የሚለው። እንደሚሞት ሲናገር እንዴ ይሄን ሁሉ አምነን ተከትለን ስለ ሞት እንዴት ነው የምታወራዋል? ዛሬም ያወራው እሱን ነው፣ አልተረዱትም እንጂ። ሙሽራው አብሯቸው ነው ያለው፣ መሃላቸው ነው ያለው፣ አብሯቸው ነው። ስለዚህ ሴሌብሬት ነው የሚያደርጉት። አርፈው ነው የሚኖሩት፣ እየተዝናኑ ነው የሚኖሩት ከሙሽራቸው ጋር፣ በደስታ ነው የሚኖሩት፣ እየዘመሩ ነው የሚኖሩት። ሙሽራው ከነሱ በሚወሰድበት ጊዜ ያን ጊዜ ይጾማሉ። ምን ማለት ነው? ለነሱ እየነገራቸው ያለው መስቀል ላይ ሞታለሁ እያላቸው ነው። ለደቀ መዛሙርቱ ደግሞ ምን እያላቸው ነው? ተዘጋጁ እያላቸው ነው። ክብር ለእግዚአብሔር ይሁን። አይ ቲንክ የዮሐንስ ደቀ መዛሙርት ብቻ አይደሉም እዛ አካባቢ እየሰሙት ያሉት ኢየሱስን። የዮሐንስ ደቀ መዛሙርት ጠየቁት እንጂ አድማጮች ግን ዮሐንስ ደቀ መዛሙርትና የሱ ደቀ መዛሙርት ብቻ አይደሉም፣ ሌላም አይነት ሰዎች አሉ። ምክንያቱም ከዛ ቀጥሎ ከሞት የተነሳችው ልጅ ትዝ ትላችኋለች፣ ጣሊታን አስነስቷታል። ከዛ ደም የሚፈሳትን ሴት ፈውሷል። ስለዚህ አካባቢው ግርግር ነገር አለ ማለት ነው። ወደ ቅፍርናሆም አካባቢ ነው ማለት ነው። ግርግር ነገር አለ። ኢየሱስ ዙሪያ ላይ በጣም ብሶ ከቦታል። ፈሪሳውያንም እዛ መካከል አሉ። የምኩራብ አለቃ ስለሆነ ኢያኢሮስ እሱን ተከትለው የመጣ በዛ ያለ ህዝብ አለ አጠገቡ። ስለዚህ ኢየሱስ ቀጥሎ ንግግሩን ቀጠለ። ኦሬዲ መልሱ አልቋል። ሙሽራው ከነሱ ጋር እያለ አያዝኑም። ሙሽራው ከነሱ ሲሄድ ያኔ ይጾማሉ። አለቀ እኮ ትምህርቱ። ኢቭን ኢየሱስ ወደ ምድር የመጣበት የመጨረሻ ፕሮግራሟን ነው አይደል ያወራው። ሙሽራው አንድ ቀን ከነሱ ይወሰዳል። እኔ መሬት ላይ የመጣሁትኝ በመስቀል ላይ ልሞት ነው። አሁን አብሬያችሁ ነው ያሉት፣ መርጫችኋለሁ፣ ጠርቻችኋለሁ። አዎ አንድ ቀን ግን ከእናንተ እለያለሁ፣ በመስቀል ላይ እሞታለሁ። ያኔ ብቻችሁን ነው የምትሆኑት። ቀላል ነገር አይደለም። ኢየሱስ አልከበረምና መንፈስ ቅዱስ ገና አልወረደም የሚሉ ክፍሎች አንብባችኋል። ስለዚህ ኢየሱስ ሲሞት እኮ ብቻቸውን ነው የሚሆኑት እነዚህ ሰዎች። እና ያኔ ያችን 3 ቀን ኑሮ አይደለም እኮ የኖሩት፣ ኑሮ አይደለም የኖሩት። የተሰቃዩት ሲቃይ፣ የከፈሉት ዋጋ፣ ያዩት መከራ ቀላል አልነበረም። ያ 3 ቀን በራቸውን ቆልፈው ሲያዝኑ አይደለም ይለው፣ እያዘኑ ነው። እያዘኑ እየተከዙ እየቆዘሙ በብዙ ፍርሃትና ድንጋጤን ያሳለፉት። ካጠገባቸው ሲሄድ
ሲለያቸው ትቷቸው ሄደ። ብትን ነው ያሉት። ባይዘው የዚህ ዓለም ገዢ መጣ። ኢየሱስ ቃሉን ፈጸመ። ሙሽራው ከነሱ የሚወሰድበት ጊዜ አለ። እኔ ስመጣ የስኬጁል አለኝ። እስከዚህ ድረስ አብሬያቸው ነው። በዚህ ሞመንት ለነሱ ስል ነው ከነሱ የምለየው እኮ ነው አይደል እንዴ? ስለ ሰው ልጆች ኃጢአት አይደል እንዴ? ስለ እነሱ ሲል እኮ ነው ከነሱ የተለየው። እለያቸዋለሁ ሲል ፎር ጉድ እተዋቸዋለሁ እያለ አይደለም። ለነሱ ስል ነው እሞታለሁ። ያኔ እተዋቸዋለሁ። ያን ጊዜ ይጸልያሉ፣ ያን ጊዜ ይጾማሉ፣ ያን ጊዜ ያዝናሉ፣ ያን ጊዜ ይተክዛሉ። ከዛ ቀጠለ። አሉ ባይዘው ዮሐንስ ደቀ መዛሙርት እሺ ገብቶናል ጌታ ሆይ እናመሰግናለን ብለው ሊሄዱ ሲሉ ሁለት ምሳሌ ቁጥር 16 በደንብ እንዲረዱት አፉን በምሳሌ ከፈተ የሚል ቀላምባቸው። ድሮ ለምንድነው በጣም በምሳሌ አፉን የሚከፍተው ኢየሱስ? ገና መንፈስ ቅዱስ ስላልተሞሉ ሰዎቹ በጣም በማስረዳት ብዛት ነው የሚረዱት። እናንተ መንፈስ ቅዱስ ውስጣችሁ ስላለ እኔ ምሳሌ ብዙ አልጠቀምም። ዝም ብዬ ገና ለወራው ገና ሳነቦ ይገባቸዋል። ምን ልል እንደሆነ ገብቷቸዋል። ባይዘው እናንተ በጣም ስለምትታገሱ ነው የምትቀመጡት እንጂ ገብቷቸዋል ልል የፈለኩት አልገባችሁ? ገብቷቸዋል። ጠቅላላው ነገር እኮ ገብቷቸዋል። አሁን በምን መንገድ እግዚአብሔር ሊናገረኝ እንደሆነ ተዘጋጃለሁ እንጂ ጠቅላላው ነገር እኮ ገብቶናል። እነሱ ግን በጣም ወትውቶ በጣም ሲምፕሊፋይ አርጓት፣ በጣም አልሟት፣ በጣም አድቅቋት ነው የሚሰጣቸው። በአሮጌ ልብስ ላይ አዲስ እራፊ የሚጥፍ ሰው የለም። በጣም ከባድ ንግግር ነው ኢየሱስ የሚናገረው። አሁን ማንም ሰው የሚገባው ነገር ስለሆነ በአሮጌ ልብስ ላይ አዲስ እራፊ የሚጥፍ የለም ይልና ይህ ከሆነ የሚጥፍ የለም የሚጥፍ ግን እንደው እንጣፍ ቢልና ይህ ከሆነ አዲሱ እራፊው ካረጀው ልብስ ላይ ተቦጭቆ ቀዳዳውን የባሰ ያሰፋዋል። ባይዘው ደቀ መዛሙርቱ ናቸው የማይረዱት እንጂ እቺን ቃል ባይዘው ፈሪሳውያን ያውቃታል። ምን እያለ እንደሆነ አንዳንድ ሰው ተቃራኒ ጠርዝ ላይ ቆሞ የሚሰማ ለሌላ የሰደድከው ሁሉ የሚያገኘው አለ። ባይዘው ፈሪሳውያን ምን ሊልን ነው ብሎ ነው የሚጠብቁት። አሁን እንደናንተ እንደዚህ በቅንነት ቁጭ ብለው እንደዚህ ጉቆት ብለው አሜን ለማለት አይደለም የሚሰሙት። ምንድነው የሚለን? እስቲ ቆይ ተከታተሉት። በአሮጌ ልብስ ላይ አለ ኢየሱስ። ምን ማለት ነው? በሌላ ቋንቋ በጣም ከመለበሱ ብዛት ያረጀ፣ አሁን ሳይለበስ ተቀምጦ ሞዴል ያለፈበት ማለት አይደለም ትርጉሙ። በጣም ከመጠቀማቸው ብዛት ወርናውት ነትቦ ተቀዳዶ ተተፋፍቶ ተቀዳዶ ተጣጥፎ ድሪቶ የሆነ እሱም አልችል ብሎ በጣም የሳሳ ልብስ ላይ አዲስ። አሁን ልብሱ እዚህ ጋር ደግሞ አሮጌ ታውቃላችሁ አይደል? በየቦታው ነው የሚቦጨቀው። ቅድድድድ ይላል ዝም ብሎ። ከዛ እንደምን ብላችሁ ትሰፋለች። ከዛ እዚህ ጋር እየሰፋችሁት እያለ ይሄኛውን ስጎቱት ከስር መላቀቅ ይጀምራል። ብሉይ ኪዳን እኮ በጣም አስቸጋሪ። አሁን ኢየሱስ እየተናገረው ያለው ስና ጁዳይዝምንና ራባኒካል የሆነውን የነሱን ስርዓት እኮ እየተናገረው ነው። አሮጌው ልብስ ላይ የአዲስ ልብስ አሁን አሮጌው ቀደድ ሲል አዲስ ልብስ ላይ ያለ እራፊ አምጥታችሁ ብትለጥፉበት ድፍን ይላል አላለም ኢየሱስ። ይባስ ተቦጭቆ ቀዳዳውን ያሰፋዋል፣ እንደማይጣፍ ይሆናል። አሮጌው የሚለው ፊት ለፊቱ ተከማችተው ለማጥመድ ተዘጋጅተው የሚጠብቁትን የፈሪሳውያኑን ትምህርት ስርዓታቸውንና ዘሆል ብሉይ ኪዳንን ነው። በሆል ብሉይ ኪዳንን የነሱን ደግሞ ትምህርትና ስርዓት ነው። አሮጌ ነው። ከአዲሱ ጋር በምንም መንገድ ሚክስ ማድረግ አይችልም።
አሮጌው ላይ አዲሱን ማስቀመጥና መቀላቀል መለጠፍ አይቻልም። አብረው መሄድ አይችሉም። ቴምፖረሪሊ ጊዜያዊ ለሆነ ሁኔታ ልጠግንበት ብትል በዘላቂነት ያፈርሰዋል። ጌታ ኢየሱስ ክርስቶስ ላሻሽለው አይደለም የመጣሁት፣ ሪናውንስ ነው የማረገው። አዲስ ልከፍት ነው የመጣሁት። አዲስ ነገር ነው ይዤ የመጣሁት። የቀደመው ነው እየጠገንኩ ላስተካክለው አይደለም የመጣሁት። የቀደመውን ቶታሊ አስወግጄ አዲስ ላለብስ ነው የመጣሁት። ጉድ ኒውስ ነው ይዤ የመጣሁት። አሮጌውስ በቃ ወርናውት ሆኗል። በጣም አገልግሏል። ከአቅሙ በላይ ነው። ከዚህ በኋላ መለበስም አይችልም። ከዚህ በኋላ መጠገንም አይችልም። ምንድነው መሆን ያለበት? ወልቆ መቀመጥ ነው ያለበት። አዲሱን ነው መልበስ ያለበት።